ኢትዮጵያ ከገጠማት አሜኪላ ነፃ እንድትወጣ ካትፈለገ ዘንባባ በማሰር ነጭ ርግብ በመልቀቅ የሰላም ሚኒስትር ብሎ በማቋቋም አይደለም። እንደ በዓላት ካላንደር ይዘጋ፣ እንደ በዓላት ካላንደር ይዘጋ። ለ7 ቀን በየቤተ ሃይማኖት ሁሉም ይጸልይ፣ ያልቅስ ያልቅስ። ቤተ ክርስቲያን ለ24 ሰዓት ክፍት ትሁን፣ እንባ ይፍሰስባት፣ ሕፃናት ጡት እንዳይጠቡ ይደረግ። እናልቅስ። እግዚአብሔር ሆይ ማረን 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 ብለን እንጩህበት፣ እንጩህ። አሊያ ወገኔ ከዚህ የከፋ እልቂት ሊመጣ ነው። አሁንም እልቂት ሊመጣ ነው። እንደገና ሕፃናት ሊታረዱ ነው። እንደገና ሰው ሊቃጠል ነው። እንደገና አዝመራው ሬሳ ሊወርቅበት እኮ ነው። ማታ የሰማነው እኮ ይሄ ነው። ቆመ የነበረው ጦርነት ተጀመረ። ምን ማለት ነው? የሰውን እኮ አየነው ሰላም አምጪዎችን። አውሮፓ መጣ፣ አፍሪካ መጣ፣ ሰላም ሊያመጣ አልቻለም። የሰላሙ ባለቤት መድኃኔዓለም ነው። ባካችሁ የሰላም ንግሥቷን ድንግል ማርያም ትቅደም። ባካችሁ ይዘጋ ካላንደር፣ እናልቅስ። ውሏችን አዳራችን ቤተ ክርስቲያን ይሁን። እርግጠኛ ነኝ መድኃኔዓለም ምስክሬ ነው ወገኖቼ፣ በ7 ቀን ኢትዮጵያ ነፃ ትወጣለች። ያጣችውን ሰላም ታገኛለች። የራቃት በረከት ይመጣል። ይህ መጨካከን ከሰው ልጅ ይወገዳል ይወገዳል። አሊያ በዚህ ከቀጠል ግን ወልዶ መሳም የለም፣ በሰላም መውለድ የለም፣ በሰላም መታረስ የለም። አባቴም እናቴም በሰላም ወደ መቃብር መሸኘት የለም። የሚሸኘን አሞራ ነው፣ የሚሸኘን እሳት ነው። ይሄን እንድናውቅ ይገባል። ባካችሁ ይባካችሁ ይባካችሁ የቀደመውን ዘመናችንን መልስልን እኮ ነው ያለው፣ የቀደመው ዘመናችንን። ስለዚህ ቸር ወሬ መስማት ካስፈለገ፣ መልካም ነገር ማየት ካስፈለገ፣ መልካም ነገር ማልበስ መልበስና ማጌጥ ወልዶ መዳር ካስፈለገ፣ ዋጋ መክፈል ካለብን አሁን ዋጋ እንክፈል፣ ዋጋ እንክፈል። ጊዜያችን ለቤተ እግዚአብሔር እንስጠው። ውሎ አዳራችን ቤተ ክርስቲያን ይሁን። እናልቅስ፣ በንብርክክ እንምጣ፣ በንብርክክ እንዝሮ ቤተ መቅደሱን ማር በሉት። እና አቡነ ተክለ ሃይማኖት እኮ ይሄን ክብር ይሄን ጸጋ እኮ ያገኙት ማረኝ፣ ይቅር በለኝ፣ አጽድቀኝ ብለው እኮ አይደለም። ራሳቸውን ትተው ስለ ሕዝባቸው እኮ ስለ ጸለዩ ምሕረት የተሰጣቸው። ስለ ራሳቸው ሰው ስለ ወገናቸው ስለ ጸለዩ እግዚአብሔር አምላክ ከፍ አደረጋቸው። አንቺም አንተም ስለ ወገን ብትጸልይ ክብር ታገኛለህ እንጂ አትዋረድም። አንተም አንቺም ስለ ኢትዮጵያ ብታለቅሺ እግዚአብሔር እንባሽን አብሶ አንቺንም ያወጣሻል እንጂ አንቺ ብቻ ስለ ጮሽ ስለ ራበሽ ስለ ጠማሽ ብቻ ብታለቅሺ እግዚአብሔር ወገናችን እየተቃጠለ እኛም እናለቅሰው ለእንጀራ እኮ ነው። ዋጋ የለውም ወገኖች። ስለዚህ ባካችሁ እንመለስ። እንዴ አይደለም እኔ በመብራር ይቅርታ አድርጉልኝ። በዚህ ዘመን ይልቁንም በዚህ በቀውጢ ዘመን ታቦትም ቢወጣ እልል የምንልበት አይደለም፣ እንባ የምንራጭበት ነው መሆን ያለበት። በታቦት ፊት እንባችንን በትነው ዝማሬ ይቆይ። ዝማሬም እኮ ወገኖቼ ደስ ያለው ሰው ቢኖር ይዘምር ነው የተባለው አይደል እንዴ? ምን ያለ ሰው ምን ደስታ አለ? ደስታ ከኛ ርቆ እንዴ? ደስታ ከኛ ርቆ ደስ ያለ ሰው ቢዘምር የጨነቀው ይጸልይ የተባለው ጨንቆናል። ዝማሬው ይቀመጥ፣ በገናው ይሰቀል፣ ከበሮ ይቀመጥ፣ እናልቅስ። ኧረ እናልቅስ። ጭብጨባው ይበቃናል፣ ሆይታው ይበቃናል። በማስተዋል እንመላለስ። ዝም ብሎ ብቻ እልል እያሉ መሄድ፣ ዝም ብሎ ብቻ አጨብጭቦ መሄድ። አጨብጫቢ ሆነን ቀረን እኮ አጨብጫቢ ሆነን ቀረን ወገኖች።